የጠቆረ ፊትንና እብጠትን ለመቀነስ፣ የቆዳ መቆጣትን ለማስታገስ፣ ለጸረ እርጅና፣ እርጥበትን ሳያስወግድ ቆሻሻና ከመጠን በላይ ዘይትን በማስወገድ ለስላሳ ማጽጃ ሆኖ የሚያገለግል፣ ለብጉር ሕክምና እንደ ቆዳ የሚያበራ ጭንብል የሚሰጣችሁ ቆንጆ የሆነ የፊት ማስክ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ሰላም ሰላም! ውድና የተከበራችሁ የቻናሊ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት በጣም ቆንጆ የፊታችሁን እርጥበት ጠብቆ የሚቆይ ፊታችሁን የሚያለሰልስ ፊታችሁን የሚያበራ የሚያደርግ እንዲሁም ደግሞ ከእርጅና የሚከላከል ቆንጆ የሆነ የፊት ማስክ ይዤላችሁ መጥቻለሁ። እሱም ምንድነው? የሙዝ ልጣጭ። አዎ የሙዝ ልጣጭ ነው። እና ቤተሰቦቼ ቪዲዮውን እስከ መጨረሻው ተከታተሉኝ። ላይክ በማድረግ ሸር በማድረግ ጀምሮ ቤተሰብ ያልሆናችሁ ደግሞ ቤተሰብ በመሆን ሰብስክራይብ በማድረግ ቤተሰብ ሆኖ አሁን ወደ አሰራሩ ስንሄድ እንግዲህ ሙዝና ሩዝ ነው የሚያስፈልገን። ሁለት ግብአት ነው። ሶስተኛውን መጨረሻ ላይ አሳያችኋለሁ። እንግዲህ ሙዝና ሩዝ ነው የሚያስፈልገን ብያችኋለሁ። ሙዙን ውስጠኛውን ክፍል እንበለዋለን። ብሉት። ውስጡን እንበለዋለን። ሙዙን ግን እንደዚህ ከመብላታችን በፊት መጀመሪያ እናጥበዋለን። የምንጠቀመው ልጣጩን ስለሆነ በደንብ እናጥብና የውስጡን ክፍል ከበላን በኋላ ልጣጩን እንደዚህ አድርገን እንከትፈዋለን ማለት ነው። በደቀቅ ደቀቅ አድርጋችሁ ክተፉት። ከዛ እንደዚህ አድርገን ከከታተፍን በኋላ ሩዝ ያስፈልገናል። ሩዝ እኔ የተጠቀምኩት 2 ማንኪያ የሚሆን ሩዝ ነው የተጠቀምኩት። ከዛ ታጥቡታላችሁ፣ ምክንያቱም ለፊታችን ስለሆነ በደንብ አድርገን እናጥበዋለን። ሩዙንም የሙዙን ልጣጭ ማለት ነው። ከዛ እንደዚህ ካጠብን በኋላ በዚህ በቃው 2 ሙሉ ውሃ የሚሆን ጨምሬበታለሁ። ከ15 እስከ 20 ደቂቃ የሚሆን እሳት ላይ አቆየዋለሁ ማለት ነው። አንተከትከዋለሁ ሙዙን በሰል እስከሚበስል ድረስ የሙዙም ልጣጭ እስከሚበስል ድረስ ማለት ነው። እና ከ15 እስከ 20 እስከ 25 ደቂቃ ቆንጆ ሆኖ ይበስልላችኋል። እንግዲህ እንደዚህ አድርጌ እሳት ላይ ጥደዋለሁ ማለት ነው። እሳት ላይ ከጣድን በኋላ ሲፈላ የሆነ አረፋ ነገር አለው። አሁን ለምሳሌ እንትን ዶሮ ስትቀቅሉ እንዴት ነው የሆነ አረፋ ነገር ሲወጣ እሱን ታስወግዱታላችሁ አይደል? ልክ እንደዛ ይሄንን እናስወግደዋለን ማለት ነው። በማንኪያ ቀስ እያደረግን እንትን እንለዋለን፣ እንደፋዋለን እንደዚህ እያደረግን። ያው ለፊታችን ስለሆነ ማንኛውንም ነገር በንጽህና ወይም ጥንቃቄ በተሞላ መልኩ ማድረግ አለብን ማለት ነው። ፊታችን ፊት ለፊት የሚታይ ነገር ስለሆነ ስንሰራም ስንቀባም ጥንቃቄ ማድረግ አለብን። እና ቤተሰቦችን እንደዚህ አድርጌ እንግዲህ ቀቅየዋለሁ፣ እየቀቀልኩት ነው። ሲበስል እናወርደዋለን። እውነት ይሄን ነገር ሞክሩት፣ ተጠቀሙት። በጣም ቆንጆ ነው። እንዴት ፊታችሁን እንደሚያሳምረው ያው ሰርቼ ሁሌም አሳያችኋለሁ፣ እየተቀባው አሳያችኋለሁ። እኔ በእኔ ላይ አይቼ ነው ወደ እናንተ ይዤላችሁ የምመጣና እና ቤተሰቦች አሁን ቀቅየዋለሁ። ከዛ ከቀቀልኩት በኋላ እንደዚህ በወንፊት አጠለዋለሁ ማለት ነው። እንደዚህ ካጠለልን በኋላ አሁን እንዴት እናደርጋለን መሰላችሁ? በሁለት መልኩ መስራት እንችላለን። እኔ ግን ዛሬ የማሳያችሁ በውሃው ነው የማሳያችሁ። የሙዙን ልጣጭና ሩዙን ከቀቀልን በኋላ እንደዚህ ካጠለልኩት በኋላ ምንድን ነው ማድረግ መሰላችሁ? ይሄን ባጠለልኩት ውሃ ላይ የበቆሎ ዱቄት እጨምራለሁ ማለት ነው። በሁለት መልኩ መስራት እንችላለን፣ ግን ዛሬ በዚህ በውሃው ነው የማሳያችሁ። ሌላ ጊዜ ደግሞ እንዴት አድርጌ በሩዝና በልጣጩ እንደምንሰራ አሳያችኋለሁ። ለዛሬው በቀቀልኩት በውሃው ላሳያችሁ እና እንደዚህ አድርጌ የበቆሎ ዱቄት 1 ማንኪያ ጨምሬበታለሁ። የበቆሎውን ዱቄት ስትጨምሩ ውሃው መቀዝቀዝ አለበት፣ ይሄ ያጠለልኩት ውሃ ማለት ነው። ምክንያቱም
የበቆሎ ዱቄቱን ትኩሱ ላይ ከጨመራችሁት ሊጓጉል ስለሚችል ውሃውን ታቀዘቅዙታላችሁ። ከዛ እንደዚህ አድርጌ በደንብ አድርጌ እንትን ብየዋለሁ፣ አዋህጀዋለሁ፣ አማስየዋለሁ በእንቁላል መምቻው። ከዛ በኋላ ምን እናደርጋለን መሰላችሁ? እንደዚህ በደንብ አድርገን ከመታን በኋላ እንዳይጓጉልብን እዚሁ ውጭ ላይ ያለ ስላችሁ እሳት ላይ ሳንጥደው ማለት ነው። እንደዚህ ካዋህድን በኋላ በቃ አድርገን እሳት ላይ እንጥደዋለን። በድስት ወይም በመጥበሻ አድርገን እሳት ላይ እንጥደዋለን ማለት ነው። እሳቱን በጣም ቅንስ ታደርጉትና ልክ እንደዚህ ቶልቶሎ ታማስሉታላችሁ ማለት ነው። እና ይሄ ክሬም እስከሚሆንልን ድረስ እሳቱን በጣም ቅንስ አድርጋችሁ ክሬም እስከሚሆንልን ድረስ እናማስለዋለን ማለት ነው። አሁን ቤተሰቦቼ እንደዚህ ሆኖ ክሬም ሆኖልናል። ክሬም ከሆነ በኋላ የምንጨምረው ግብአት አለ። እሱን አብረን እናያለን። እንደምታዩት በጣም ቆንጆ የሆነ ክሬም ሆኗል። እንደዚህ ከሆነልን በኋላ ቀዝቅዟል። እስከሚቀዘቅዝ ያው እንጠብቀዋለን። እንግዲህ እንደዚህ ብሎ ቀዝቅዞልኛል። ከዛ ምን እጨምርበታለሁ መሰላችሁ? ቤቢ ኦይል፣ እሱን እጨምራለሁ። እኔ በጣም ነው የተስማማኝ። ይሄ ቤቢ ኦይሉ በጣም ነው የተስማማኝ። በጣም እናንተ ካልተስማማ ይሄን የማትፈልጉት ከሆናችሁ ቤቢ ኦይሉን የማትፈልጉ ከሆናችሁ እናንተ የሚስማማችሁን መጠቀም ትችላላችሁ። ማርም መጨመር ትችላላችሁ። የሚስማማችሁን ኮኮናት ኦይልን መጨመር ትችላላችሁ። ለፊታችሁ የምትጠቀሙትን ዘይት መጨመር ትችላላችሁ። ይሄ ቤቢ ኦይል ግን እኔ በጣም ነው የተስማማኝ፣ በጣም ነው የወደድኩትና እኔ እሱን አንድ ማንኪያ እጨምርበታለሁ ማለት ነው። እና ይህንን ከጨመርን በኋላ በደንብ አድርገን እናደባልቀዋለን፣ እናዋህደዋለን ከውህዳችን ጋር የተዋሃደ እስከሚሆንልን ድረስ። አንዳንዴ እንደዚህ ኦይል ጨምረን በላይ ዝም ብሎ ስፍፍ ብሎ ይቀራል። ውስጡ በደንብ ካልተዋሃደ ጥሩ አይደለም ልላችሁ ፈልጌ ነው። እና በደንብ አድርጋችሁ ከውህዱ ጋር በደንብ ማዋሃድ አለባችሁ። እና እንደዚህ አድርገን እናዋህደዋለን። እንዴት እንደወደድኩት እንዴት እንደሚያምር ልነግራችሁ አልችልም። ይሄ ብጉር እንዲሁም ደግሞ የፊታችሁ የመቆጣት ነገር ካለባችሁ፣ ፊታችሁ እየበለዘ ካስቸገራችሁ፣ እንዲሁም ደግሞ ይሄ ጥቁር ጥቁር ክብ ነገር አለ አይደል? እንደሱን አይነት ነገር ካለባችሁ ይሄንን ተጠቀሙት። በነገራችን ላይ ልጣጩን ራሱ ብቻውን እንደዚህ ፊታችሁን ብታሹት እንዴት እንደሚያለሰልስ እንዴት እንደሚያሳምር። ሙዝ በልታችሁ ካሁን በኋላ ልጣጩን መጣል የለም ማለት ነው። እና በጣም ቆንጆ ነው። ቤተሰቦች ሞክሩት። በእውነት እንደዚህ አይነት ክሬም እንግዲህ አዘጋጅተናል። ሲያዩት ራሱ እንዴት እንደሚያምር ብሉኝ ብሉኝ የሚል ክሬም ነው እና በጣም ቆንጆ ክሬም ነው በእውነት ያዘጋጀሁት። ይሄንን ፊታችሁን እርጥብ አድርጋችሁ ትጠቀሙታላችሁ። የፊታችሁን እርጥበት ጠብቆ የሚቆይ ቆንጆ የሆነ ክሬም ነው። ተጠቀሙት። እንደዚህ አድርገን ከሰራን በኋላ እየተቀባው ደግሞ አሳያችኋለሁ። ይሄንን ፈጭታችሁ መጠቀም ትችላላችሁ። ከቅባት ጋር ጨምራችሁ፣ ቅባት ስላችሁ ከፊት ኦይል ጋር ጨምራችሁ ይሄንን ፍጩትና መጠቀም ትችላላችሁ። ሌላ ጊዜ በዚህኛው ሰራላችኋለሁ። ዛሬ በውሃው የሰራውላችሁ ማለት ነው። እና ይሄንን ሙዙ ቶሎ መፍጨት አለባችሁ። ይሄንን ስትፈጩት ይጠቁራል። እየቆየ ሲሄድ በጣም ነው የሚጠቁረው እና ይሄንን የተቀቀለውን ቶሎ መፍጨት አለባችሁ። እና ቤተሰቦች እንደዚህ የሚያምር ቆንጆ የሆነ ክሬም ሰርቻለሁ ማለት ነው። ያ ሁሌም እንደምላችሁ ፊታችንን ተጠብ ብለን አድርቀን ነው መጀመሪያ መቀባት ያለብን። እንግዲህ ፊቴን ታጥቤዋለሁ፣ አድርቄዋለሁ። በሳሙና ተጥብ ትሉታላችሁ። ከዛ በኋላ መቀባት ነው። እንዴት ፊታችሁን እንደሚያርሰው እንዴት እንደሚያሳምረው እንደሚያለሰልሰው ልነግራችሁ አልችልም። ሙዝ በውስጡ ብዙ ቪታሚኖች አሉት እና ለፊታችን ለቆዳችን ያለ እድሜ እርጅና ይከላከልልናል። ፊታችን ቆንጆ የሆነ ጥረትና ለስልስ ያለ ፊት ይሰጠናል። ተፈጥሮ የፊት ማጽጃ ስለሆነ እርጥበትን ሳያስወግድ ቆሻሻንና ከመጠን በላይ ዘይትን በማስወገድ ለስላሳ ማጽጃ ሆኖ ያገለግለናል ማለት ነው።
እና ለብጉር እንደ ቆዳ የሚያበራ ጭንብል ይሰጠናል። የጠቆረ ፊትን እብጠትን ለመቀነስ ፊታችን ላይ አንዳንዴ እንደ ምንድን ነው እንደ ብጉር ሆኖ ብጥ የሚል ነገር አለ አይደለ? ለሱ በጣም አሪፍ ነው። የቆዳ መቆጣትን ለጸረ እርጅና ይከላከልልናል ማለት ነው። እና እንደዚህ አድርጋችሁ ተቀቡት። በጣም ቆንጆ ነው ቤተሰቦች። በተለይ በፀሐይ በሙቀት ፊታችሁ ለተበላሸባችሁ፣ ፊታችሁ ለጠቆረባችሁ ይሄንን ብትጠቀሙት በፊታችሁ ላይ ቆንጆ የሆነ ለውጥ ታያላችሁ። እና እንደዚህ አድርጋችሁ ትቀቡትና 30 ደቂቃ ታቆዩትና ትታጠቡታላችሁ ማለት ነው። እኔ ስታጠበው በባዶ ውሃ ምንም ሳሙና ሳልጨምር በባዶ ውሃ ብቻ ነው የታጠብኩት። ከዛ ከታጠብኩት በኋላ ኦይል ስላለው ስለጨመርኩበት ቤቢ ኦይል እሱን ስለጨመርኩበት መጨረሻ ላይም ምንም ነገር አልቀባውም ማለት ነው። እና ቤተሰቦች በጣም የሚያምር ቆንጆ የሆነ የፊት ክሬም ነው ይዤላችሁ የመጣሁት። እንደምታዩት ስትቀቡ ፊታችሁን ስትቀቡ እጃችሁንም መቀባታችሁን አትርሱ። ምክንያቱም እጃችን ብዙ ነገር ይሰራል፣ ሲሰራ ነው የሚውለው እና ከፊታችን ጋር መንከባከብ አለብን ማለት ነው። እና በጣም ያሳምራል። ፊታችሁን ልስልስ ነው የሚያደርግላችሁ። ወዛም እና ቆንጆ የሆነ ፊት ነው የሚሰጣችሁ እና ብትጠቀሙት ደስ ይለኛል ቤተሰቦች። በጣም አሪፍ ነው። እኔ በጣም ወድጄዋለሁ። በተለይ ፊታችሁ ለጠቆረባችሁ፣ በሙቀት በፀሐይ ለተጎዳ ፊት ይሄ ቆንጆ ነው፣ ተጠቀሙት። እንግዲህ የዛሬ ቪዲዮአችንን ይህንን ይመስል ነበረ። ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ለዛሬ እዚህ ላይ ጨርሳለሁ። አመሰግናለሁ። ባይ ባይ።